10 ዓመታትን ወደ 1 ዓመት ወደ 12 ወር ማጥበብና ማሳጠር የምትችሉበትን ጥበብ አሳያችኋለሁ። ህይወታችሁ ላይ ረጅም ጊዜ ሊወስድባችሁ የሚችሉ ነገሮችን በአጭር ጊዜ ማሳካት የምትፈልጉ ከሆነ በደንብ አድርጋችሁ አዳምጡ። እሱ ማድረግ የምትችሉባቸውን ሀሳቦች አካፍላችኋለሁ። ማድረግ የምትችሏቸውን ነገሮች ማለት ነው። ይሄ ለእኔም ሰርቶልኛል፣ ለሌላ ሰዎችም ሰርቶላቸዋል። 4 ዓመት 5 ዓመት የወሰደብኝ ነገር በ10 ወር በ9 ወር ውስጥ ማሳካትና መቀየር ችያለሁ። ኢቨን ማይታሰብ የሚመስሉ ነገሮችን ማለት ነው ለኔ። ስለዚህ በደንብ አድርጋችሁ አዳምጡኝ። ሁሌ እንደምነግራችሁ አንድ ለአንድ ኮችንግ የምትፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያው እልክላችኋለሁ። እና ፍላጎት ያላችሁ ሬዲ የሆናችሁና ራሳችሁን ለመቀየርም ደግሞ ኮሚትድ የሆናችሁ ሰዎች መጀመር ትችላላችሁ። ስለዚህ ወደ ቪዲዮ እንገባለን ማለት ነው። 10 ዓመት 5 ዓመት ብቻ ብዙ የምትሉት ዓመት አለ እና ማሳካት የምትፈልጓቸው ነገሮችም አሉ። እነሱ እንዴት ነው በአጭር ጊዜና ቶሎ ማሳካት የምችለው? የመጀመሪያው ማሳካት የምትችሉበት ነገር ምንድን ነው? ኦልሬዲ ከደረሰ ሰው ብትማሩ ያንን ጊዜ በጣም ማፍጠን ትችላላችሁ። በደንብ አድርጋችሁ አዳምጡ። የሆነ ሰው 10 ዓመት 20 ዓመት 30 ዓመት የወሰደበትን ነገር እናንተ በአመታት ማሳካት ትችላላችሁ። እሱ የወደቀውንና ወድቆ የተነሳውን ነገር እናንተ መማር አይጠበቅባችሁ፣ ከእሱ መማር ትችላላችሁ። እናንተ እንደሱ መጋጋጥ መውደቅ አይጠበቅባችሁ። ነግራችሁ ሁሌም ቢሆን በህይወታችሁ ላይ እናንተም የራሳችሁ የምታልፉበት መንገድ ይኖራል። ማለት እናንተ መውደቅ ማለፍ ያለባችሁ ነገር ሊኖር ይችላል። ግን እሱ የወደቀውን ነገር መውደቅ አይጠበቅባችሁም። ከሰው ለመማር ፈቃደኛ ብትሆኑና ብትማሩ ማለት ነው። ይሄ በጣም ትልቅ ነገር ይሰጣችኋል። ያ ማለት ለምሳሌ በአካል ሰው ልታገኙ ትችላላችሁ፣ ላታገኙ ትችላላችሁ። ግን ደግሞ ምን ማድረግ ትችላላችሁ? መጽሐፎችን ማንበብ፣ ቪዲዮዎችን ማየት ትችላላችሁ። ኦልሬዲ እናንተ በምትፈልጉት ጉዳይ ላይ ስኬታማና ውጤታማ የሆኑ ሰዎች አሉ፣ ያሳኩ የተቀየሩ ማለት ነው። እነሱ ምን አይነት መንገድ እንደወሰዱ ምን አይነት ነገር እንደቀየሩ ማየትና መረዳት በጣም ትልቁ የሚያፈጥንላችሁ ነገር ነው። ይህም ግን አይደለም ዋናው ፖይንት፣ እሱን እገባላችኋለሁ። ግን ይህም ደግሞ እውቀቱን ይሰጣችኋል። ማድረግና የሌለባችሁን እንዲሁም ደግሞ ማድረግ ያሉባችሁን ነገሮች በደንብ በጥልቅ መረዳት ትችላላችሁ ከሆኑ ሰዎች ማለት ነው። እንዳልኳችሁ ነው፣ እነሱ ብዙ ነገር አይተው ብዙ መንገድ አልፈው ነው ያንን መጽሐፍ የጻፉት፣ ያንን ቪዲዮ የሰሩት፣ ኦር የሆነ ነገር ያደረጉት ማለት ነው። ለምሳሌ የብዙ ሰዎች የህይወት ታሪክ አለ። ዓለም ላይ ትልልቅ ነገሮችን የሰሩ ዓለም ላይ ህይወትን ዓለም ላይ አኗኗርን በአጠቃላይ የሚቀይር ነገር የሰሩ ሰዎች የእነሱ ባዮግራፊያቸው ተጽፏል፣ የህይወት ታሪካቸው አለ። እነሱ 80 ዓመት 70 ዓመት የኖሩትን ኑሮ ከዛ ደግሞ አኮምፕሊሽ ያደረጉትን ነገር እናንተ በአንድ መጽሐፍ which is ሜቢ አንድ ሳምንት ወስዶባችሁ ሁሉንም ነገር ምን ማድረግ ትችላላችሁ? መውሰድ ትችላላችሁ። ዓለም ላይ ምርጥ የሚባሉ ሰዎች ሁሉ አለ ታሪካቸው፣ ማንበብና ማየት ትችላላችሁ። ያ ትልቅ ነገር ይሰጣችኋል። አንደኛ ነገሮች መሆን እንደሚችሉ እርግጠኝነት ይሰጣችኋል። ለምን ለመጀመሪያ ጊዜ ሪች ዳድ ፑር ዳድ የሚል መጽሐፍ አለ። እሱን ነበር መጀመሪያ ጊዜ ያነበብኩት ማለት ነው። ህይወቴ ላይ ብዙ ነገሮችን መቀየር እፈልጋለሁ፣ ማሳካት መድረስ የምፈልግባቸው ነገሮች አሉ። ግን እንዴት መድረስ እንዳለብኝ ማውቀው ጉዳይ የለም። ከአጠገቢ ደግሞ ሊያሳየኝ የሚችል ሰው የለም። ያለኝ አማራጭ መጽሐፍ ማንበብ እንደሆነ ስለገባኝ ነበር ያን መጽሐፍ ያነበብኩት። ያን መጽሐፍ ማንበቤ በጣም ብዙ ጊዜ ለእኔ ሴቭ አድርጎልኛል። አባቴ፣ እናቴ፣ ሌላም ሰዎች የወሰደባቸውን ጊዜ እንዳይወስድብኝ አድርጎኛል። ስለ ገንዘብ፣ ስለ ሰዎች፣ ስለ አመለካከት፣ ስለ ሽያጭ፣ ስለ ብዙ ነገር ተምሬበታለሁ ከዛ መጽሐፍ ላይ። ኢቭን ወዲያው አልተቀየርኩም፣ ግን ደግሞ መንገድ ተቀይሯል፣ አቅጣጫ መቀየር ችሏል ያችን መጽሐፍ ስላነበብኩኝ። እኔ ለምሳሌ ስለ ገንዘብ ስናወራ 6-7 ስራ ሰርቼ ሀብታም መሆን ነበር የሚመስለኝ። ሀብታም ለመሆንም ደግሞ እንደዚህ አይነት ነገር ውስጥ መግባት፣ ብዙ ስራ መስራት ነበር ይመስለኝ። አላቅም ነበር ቢዝነስ ምንድን ነው፣ ገንዘብ ምንድን ነው፣ ሀብታሞች ምን አድርገው ነው ሀብታም የሆኑት፣ ማውቀው ጉዳይ የለም ነበር። እናንተ ምናልባት ካጠገባችሁ ኦልሬዲ የደረሰ ቤተሰብ የምትሉት ሊያሳያችሁ የሚችል ሰው ላይኖር ይችላል፣ ግን መጽሐፎች ያሳዩአችኋል። ስለዚህ ትልቁ ነገር አንዱ መጽሐፍ ማንበብ ነው። በጣም ጊዜ ያሳጥርላችኋል። ለምሳሌ አንድ መጽሐፍ አለ ቲንክ ኤንድ ግሮው ሪች ይላል። እኔ በፊት ነው ያነበብኩት። አይ ቲንክ አንዴ ኦር ሁለቴ ነው ያነበብኩት። በፊት ስላችሁ የዛሬ 5 ዓመት አካባቢ ነው ያነበብኩት። ግን እዛ መጽሐፍ ላይ የምነግራችሁ ያን መጽሐፍ ራሱ ሰውየው ለመጻፍ በጣም ብዙ ጊዜ ወስዶበታል። አይ ቲንክ ወደ 20 ዓመት አካባቢ ስኬታማ የሚባሉ ሰዎችን አጥንቶ የጻፈው መጽሐፍ ነው። ወደ 13 ፕሪንሲፕሎች ናቸው ያሉት እና ይሄ ሰውዬ በጊዜው በጣም ስኬታማ የሚባሉ ዓለም ላይ ተጽዕኖ የፈጠሩ
ትልልቅ ኢንቬንሽኖችን የሰሩ ሀብታም የሚባሉ ሰዎችን ሁሉ ነው ምን ያደረገው ቼክ ያደረገው ኢንተርቪው ያደረገው። እንደዛ ብቻ አይደለም የወደቁ ሰዎችንም ቼክ አድርጓል። እሱን ሁሉ አድርጎ የጻፋት አንድ መጽሐፍ which is ደግሞ የዛሬ ስንት ዓመታት የተጻፈ መጽሐፍ ነው። እናንተ ግን ያንን ምን ማድረግ ትችላላችሁ? ማግኘት ትችላላችሁ በዛች መጽሐፍ ብቻ። ስለዚህ የማንበብ ልምድ ከሌላችሁ ማንበብ እንድትጀምሩ ሪከመንድ አደርጋችኋለሁ። ምክንያቱም ጊዜ ያሳጥርላችኋል። ሊወስድባችሁና እናንተ ወድቃችሁ ተጋፍታችሁ ልትማሩት የምትችሉትን ነገር በቀላሉ መማር ትችላላችሁ። ኤክስፖዝ በማድረግ ራሳችሁን ለምን ለእውቀቶች ማለት ነው። እሱን ማድረግ ትልቅ ነገር ይሰጣችኋል። ምክንያቱም ኦልሬዲ እናንተ አኮምፕሊሽ ማድረግ የምትፈልጉትን ነገር አኮምፕሊሽ ያደረጉ ያሳኩ የደረሱ ሰዎች አሉ። ኢቭን ላይክ እዚህ ዓለም ላይ ያልተደረገ ነገር አለም እናንተ እያሰባችሁ ያላችሁት። እዚህ ዓለም ላይ ያልተቀየረ ነገር አለም እያሰባችሁ ያላችሁት። ኦልሬዲ ላይክ የሆነን ነገር ነው እየጠየቃችሁና እየፈለጋችሁ ያላችሁት። በእርግጠኝነት ኦልሬዲ ያደረገ ሰው አለ። የእሱን አእምሮ፣ የእሱን ሀሳብ፣ የእሱን እውቀት በቀላሉ ምን ማድረግ ትችላላችሁ? መውሰድ ትችላላችሁ። በአካል ደግሞ ማግኘት የምትችሉት ሰው ካለ ያግዛችሁ፣ ጠይቁት። ያስተምራችሁ ሰው ካለ ተማሩ። እኔ ላይክ ይህን ለማድረግ ብዬ ገንዘብ ያወጣሁባቸው ቦታዎች አሉ ለመማር ማለት ነው። ኦንላይን ላይ በአካል መጽሐፎች፣ ኦንላይን ውጭ ሀገር ያሉ ኮርሶች፣ ብዙ ነገሮች ምን ለማድረግ ራሴን ለማስተማር እና ለማወቅ ማለት ነው። ለምን ኦልሬዲ የደረሰ ሰው ያለፈ ሰው አለ። ላይክ ከእናንተ ስለተሻሉ አይደለም ከነዚህ ሰዎች የምትማሩት፣ ግን ደግሞ ላይክ ይሄ የደረሱ ሰዎችን ማንበብ መጠጋታችሁ ከእናንተ እንደማይለዩ ትረዳላችሁ። እኔ የመጀመሪያ ጊዜ መጽሐፉን ሳነብ ሪቻርድ ፑር ዳድ ያልኳችሁ መጽሐፍ ሳነብ ትልቁ ያገኘሁት ነገር እኔም ስኬታማ እንደሚባሉት ኦልሬዲ እንደደረሱ ሰዎች ሰው እንደሆንኩኝ የተረዳሁት አንድ አይነት እንደሆነና መቀየር ያለበት የሆነ ጥቂት ነገር እንደሆነ የሚለያየው እኛ ነገሮች የምናይበት መንገድ እና አመለካከታችን እንደሆነ ነው የገባኝ። እና ትልቁ ያንን ህይወቴ ላይ የወሰድኳት ነገር ምንድን ነው? ሀብታምና ድሃ ልዩነታቸው ማይንድ ሴታቸው ይላል። ሀብታምም ድሃም ሁለት ዕቃ ቀርቦላቸው የሆነ ነገር ቀርቦላቸው ሁለቱም ኪሳቸው ገንዘብ ባይኖራቸው ድሃው ምን ይላል? አይ ካንት አፎርድ ኢት ወይ ደግሞ መግዛት አልችልም ብር የለኝም ይላል። ሀብታሙ እስካላችሁ ሀብታሙም እንደዛው አይነት ሲቹዌሽን ላይ ሆኖ ግን ደግሞ ያንን ነገር እንዴት መግዛት ይችላል ብሎ ነው የሚያስበው። የተለያየ ማለት ካሁን ስነግራችሁ ቀላልና ሲምፕል ነገር ይመስላችኋል፣ ግን እቺ ትንሽ ሽፍት አእምሮ ላይ ትንሽ ጥያቄ አይኔ አልችልም ሲል አንድ ሰው አፎርድ ማድረግ አልችልም የለኝም ሲል ምን ውስጥ ይገባል ይላል? ሜንታል ሌዚነስ ውስጥ ይገባል። በቃ አእምሮ ደምድሟል። በቃ የለኝም ብላችኋል። የለኝም ስላላችሁ ምን ያደርጋል? ምንም እንግዲህ አይፈልግም አእምሯችሁ፣ በቃ ይተኛል። ግን ደግሞ ሀብታሙ ኪሱ ገንዘብ ባይኖርም ያንን ነገር አይቶ እንዴት መግዛት እችላለሁ፣ እንዴት ገንዘብ ማግኘት እችላለሁ ብሎ ነው የሚያስበው። ለሞመንት ይህንን ሳቅ አልገባችሁ። ኢቭን አሁን ስነግራችሁ ነው እንጂ ረስቸው ነበረ እንደዚ አይነት ነገር አንብቤ እንደነበር። ግን አሁን ላይ ሊትራሊ ያለ ሜንታሊቲ ያ ነው። ነገሮች ላልችል እችላለሁ፣ ፋይናንሻሊ እጄ ላይ ላይኖር ይችላል፣ ግን ደግሞ ጭንቅላቴ መንገድ ነው የሚፈልገው እንጂ አልችልም የለም የሚባል ነገር የለም። ግን ይህን መቼን ያወቅሁ ካላችሁ ያኔ ነው። ባታውቀው ካላችሁኝማ እስካሁን የመጣኋቸውና ያረኳቸውን ነገሮች ለማድረግ ድፍረትም አይኖረኝም። እስካሁን የለኝም እና አልችልም ብዬ ቁጭ ብዬ ነበር የሚሆነው። ስለዚህ እንደዚህ እውቀቶችን አክሰሰብል ያደርግላችኋል። ሰዎች የጠቀማቸውን የቀየራቸውን ነገር ታገኛላችሁ። ይሄ አንዱ የሚያሳጥርላችሁ ነገር ነው። ሌላውስ ደግሞ ምንድነው ካላችሁኝ መጽሐፍ ከማንበብ ከሰዎች ከመማር ሌላው ደግሞ 10 ዓመታትን ወደ 12 ወር ወይም ወደ 1 ዓመት የሚያሳጥርላችሁ ነገር ምንድን ነው? ዝግጁ ከመሆናችሁ በፊት ነገሮችን ማድረግ መጀመራችሁ ነው። ላይክ ሬዲ እንደሆናችሁ ከመሰማቱ በፊት ማድረግ ጀምሩ። ለምን ብዙ ሰው ሬዲ እስኪሆን ድረስ ነው የሚጠብቀው። ሬዲ እንደሆነ እስኪሰማው ድረስ ይጠብቃል፣ የሆኑ ነገሮችን ለማድረግ ለመጀመር ማለት ነው። ሬዲ የሚባል ነገር ደግሞ የለም። ሬዲ የምትሆኑት መቼ ነው ካላችሁኝ በመንገድ ውስጥ ነው። መንገዱን ስትጀምሩ መንገዱ ራሱ እየተገለጠ ይላል በመንገዳችሁ ላይ ማለት ነው። አይመስላችሁ ግን ኦልሬዲ መንገዱን አውቃችሁት የምትሄዱበትን አውቃችሁ መጀመር ያለባችሁ ነው። ግን ደግሞ እንደዛ ለማድረግ ጊዜ የላችሁም። እንደዛ የሚባል ነገር የለም። ለዚህ በጣም ቆንጆ ምሳሌ መኪና ሲሄድ ካያችሁ ማታ ላይ መብራት ያበራል። ለምሳሌ ረዥም መንገድ ነው የሚሄደው ብላችሁ አስቡና መኪናው መብራት ሲያበራ እስከየት ድረስ ነው የሚያበራው ካላችሁኝ ላይክ መኪናው እዚህ ጋር ከሆነ ሜቢ እስከዚህ ድረስ ሊያበራ ይችላል። እስከ መጨረሻው ያበራ።
እስከምትሄዱበት እስከ መዳረሻችሁ ያበራል ወይ ካላችሁኝ አያበራም። ሊያበራ የሚችለው እስከሆነች ቦታ ድረስ ነው። ከዛ እስካላችሁኝ ግን እናንተ እዚህ ጋር ሲደርሱ ደግሞ መብራቱ ደግሞ እዛ ጋር ያበራል ማለት ነው። እንደዚህ እያላችሁ ነው የምትሄዱት። መንገዱ እስከ መጨረሻው ግልጥ ላይ ልላችሁ ይችላል። መዳረሻችሁ አሁን የወሰናችሁት ውሳኔ እስከ መጨረሻ የት ሊወስዳችሁ እንደሚችል ላታውቁ ትችላላችሁ። ነገር ግን መወሰናችሁና ዝግጁ ከመሆናችሁ በፊትም ደግሞ ለመሄድ መወሰናችሁና ማድረጋችሁ ኳንተም ጃምፕ እንድታደርጉ ነው የሚያግዛችሁ። አሁን ካላችሁበት በጣም በፍጥነት ወደምትፈልጉበት እንድትሄዱ ያደርጋችኋል። ከዛ ደግሞ ላይክ እንዴት መሰላችሁ? ለምሳሌ አንድ ታሪክ አለ። ምን አይነት ታሪክ መሰላችሁ? ታሪክም ሳይሆን ሰምታችሁ ታውቃላችሁ ብዬ አስባለሁ። ብዙ ጊዜ እናቶች ካያችሁ ምን ይሆናሉ መሰላችሁ? ልጃቸው ብዙ እናቶች ናቸው ላይክ በዓለም ዙሪያ ማለት ነው። ልጆቻቸው ድንገት አደጋ ላይ ሲገቡ ድሮ ላይ የሌላቸው ጥንካሬ ይኖራቸዋል። ድሮ ላይ አድርገው ማያውቁትን ነገር ሲያረጉ ይታያሉ ማለት ነው። ለምሳሌ እንዴት ካላችሁኝ መኪና ስር ልጇ ገብቶባት በአንድ እጇ መኪናውን አንስታ እንደዚህ ብድግ አድርጋ በአንድ እጇ እንደዚህ ልጇን አውጥታ ታውቃለች እናትየው። ኢማጅን ከዛ በኋላ አድርጊው ስትባል ግን የለም። ካያችሁ ኢምፖስብል የሚባል ነገር ሰዎች አርገው ያውቃሉ። አንደር የሆነ አይነት ኮንዲሽን ማለት ነው፣ የሰርቫይቫል ጉዳይ ስለሆነባቸው። ለምሳሌ በክራንች የሚሄድ ሰው ርችት ወርውሮበት ትቶ ክራንቹን ሲሮጥ አይታችሁ ታውቃላችሁ። ሩጫ ጎበዝ ማይባል ልጅ ውሻ ሲመጣ ያለ የሌላ አቅሙን ተጠቅሞ ሲሮጥ አይታችሁ ታውቃላችሁ ብዬ አስባለሁ። እንደዚህ አይነት ታሪኮችን ሲሰሙ ኦልሬዲ እኔና እናንተ ያ ላይክ አልችልም የምንለውን ነገር አኮምፕሊሽ ለማድረግ ኦልሬዲ አቅሙ ውስጣችን አለ። በቂ ምክንያት ነው ግን ያጣነው። ስለዚህ አይ ገና ነኝ ስትሉ ደግሞ የምር ያን ነገር እንዲወጣ እየፈቀዳችሁ አይደለም። ግን ዝግጁ ከመሆናችሁ በፊትም ስትወስኑና ስታረጉ ስገቡበት ምን ይፈጠራል ካላችሁኝ ያ ላይክ ውስጣችሁ የተኛው ማድረግ የምትችሉት እውቀቱ ሁሉ ነገር ምን ይሆናል አክቲቬት መሆን ይጀምራል። ምክንያቱም አስፈላጊ ስለሆነ ማለት ነው። ስለዚህ ማወቅ ያለባችሁ ነገር አስፈላጊ በሆነ ሰዓት ሁሉ ያንን እውቀት ያንን ችሎታ አክሰስ ማድረግ እንችላለን። ስለዚህ ዝግጁ ከመሆናችሁ በፊት መወሰን ተለማመዱ። ወስኑ። በቃ ላይክ ማድረግ ያለባችሁ ነገር ዝግጁ እንደሆናችሁ ሳይሰማችሁ ማድረግ ጀምሩ። መግባት ያለባችሁ ነገር ላይ ዝግጁ እንደሆናችሁ ሳይሰማችሁ መግባት ጀምሩ። እሱን ስታደርጉ ከገባችሁ በኋላ ምን ታደርጋላችሁ መሰላችሁ? ፊገር አውት ታደርጉታላችሁ። ለምሳሌ ቆንጆ ምሳሌዎች አሉ። መርከብን አቃጠል የሚባል ታሪክ ሰምታችሁ ታውቃላችሁ ብዬ አስባለሁ። አንድ ጦርነት ላይ ሄዱና ጦርነት ሊዋጉ ነው። በመርከብ ነው የመጡት። በመርከብ ከመጡ በኋላ ሲያዩ ከፊት ለፊታቸው ያለው ጦር በጣም ብዙ ነው እና ሊያሸንፋቸው እንደሚችል ተሰማቸው። ጀነራሉ ያኔ ምንድነው ያደረገው? መርከባችሁን አቃጥሉ አላቸው። ምክንያቱም እነዚህ ሰዎች በጣም በቁጥር ትንሽ ናቸው እና መርከቡ ካለ ምን ሊያደርጉ ይችላሉ ብለው ነው ላይክ ስለፈሩ ሜቢ ሲፈሩ ወይም ደግሞ እየተሸነፉ እንደሆነ ከተሰማቸው መርከቡን ይዘው ምን ሊያደርጉ ይችላሉ? ሊሸሹ ይችላሉ። ግን ያደረጉት ምንድነው? ከጀርባቸው ያለውን መርከብ አቃጠሉት። ለምን ካላችሁኝ ወደኋላ እንዳይመለሱ ያላቸው አንድ አማራጭ ወይ ማሸነፍ ወይ ደግሞ መሸነፍ፣ ወይ መሞት ወይ ደግሞ ማሸነፍና ወደ ሀገራቸው መመለስ፣ ወይ ያ ነው የሚያስፈልጋቸው። ይህንን ስላወቀ ነበር መርከቡን አቃጥሉት ያለው ጀነራሉ ማለት ነው። እናንተም ጃምፕ ስትሉ መወሰን ያለባችሁን ነገር አሁን ስትወስኑ፣ በኋላ አረገዋለሁ ወደፊት ሆነዋለሁ የምትሉትን ነገር አሁን መሆን ስትጀምሩ ምን ትሆናላችሁ? መንገዱ ይገለጥላችኋል። ሆል ፖይንት እሱ ነው ፖይንቱ። የሚገርማችሁ እነዚህ መርከቡን ያቃጠሉት ወታደሮች መጨረሻ ላይ ያሸንፈዋል። የሚገርማችሁ በጣም ትንሽ ቁጥር ነው ያላቸው። በሚታየው ቁጥር ቢሆን እነዛ የሚያሸንፉ ነው ይመስሉት። እናንተም ህይወት ላይ አሁን ላይ ማለት ነው ምናልባት ምን ይመስላችኋል? አይ ምቹ ላይ ይመስላችሁ ይችላል፣ ሚሆን ላይ ይመስላችሁ ይችላል። ነገር ግን ስትወስኑና ስገቡበት መንገድ ማግኘት ጀምራላችሁ። አእምሯችሁ ማሰብ ይጀምራል። ይታያችኋል። መንገድ ማሸነፍ ግዴታ ስለሆነ ታሸንፋላችሁ። ያ ችግር የሚመስል ነገር ፊት ለፊታችሁ ያለውን ነገር ምንም አይደለም ታልፉታላችሁ ማለት ነው ግዴታ ሲሆንባችሁ። ግን ሁሌም ዝግጁ እስከሆነ እያላችሁ ከሆነ መቼም ዝግጁ እንደማትሆኑ ማወቅ አለባችሁ። መኪና መቼ ነው የምትችለው ካላችሁ መኪና የምትነዱት ስትችሉ አይደለም፣ መንዳት ስትጀምሩ ነው መቻል የምትጀምሩት እንጂ እስክችል ድረስ መኪና አልነዳም አይባልም። መንዳት ስትጀምሩ መሪውን ስትይዙ እና ስትነዱ ነው እየተሳሳታችሁ ምናምን ቢሆን የምታረጉት የምትችሉት ማለት ነው። ካልሆነ ግን ሁሌም ቢሆን ሳትችሉ ነው የምትቀሩት። ለምሳሌ መኪናውን እንደ ምሳሌ ይሰዱትና ማለት ነው። ስለዚህ ዝግጁ ከመሆናችሁ በፊት ማድረግ መለማመድ አለባችሁ። ሁለተኛው ሐሳብ እና ደግሞ ትልቁ 10 ዓመታትን በአጭር ጊዜ ማሳካትና መቀየር እንድችሉ የሚያግዛችሁ ነገር ምንድነው ካላችሁ
አይደንቲቲያችሁን ወይም ደግሞ እናንተ ራሳችሁን የምታዩበት መንገድ እኔ ብላችሁ ራሳችሁን የምታዩበትን መንገድ መቀየር መጀመር አለባችሁ። እሱን ካላረጋችሁ መቼም ቢሆን አትቀየሩ። እስካሁን የነገርኳችሁ እውቀት ራሱ ቢኖራችሁ ማለት ነው። ስለዚህ ማንነታችሁን መቀየር አለባችሁ። ኦልሬዲ የምፈልጉትን ውጤት የዛሬ 10 ዓመት ሲኖረኝ የምፈልጉት ነገር ሲኖረኝ ይኖረኛል ብላችሁ የምታስቡት ማንነት፣ ነገሮችን የምታዩበት መንገድ፣ ለነገሮች ምላሽ የምትሰጡበት መንገድ አለ። ያንን አሁን ይኑራችሁ። ያንን ሰው አሁን መሆን ጀምሩ። ያ ማለት ብትናርጌ ልንገራችሁ፣ ያ ሰው የሚያስበውን አዲስ ሀሳብ አሁን ማሰብ ጀምሩ። ያ ሰው እንደሚሰማው አሁን ይሰማችሁ። ያ ሰው ራሱ በሚያይበት መንገድ አሁን ራሳችሁ ማየት ጀምሩ እና ያ ሰው የሚወስነውን ውሳኔ አሁን መወሰን ጀምሩ። እሱ ማድረግ ስትጀምሩ ኦልሬዲ እናንተ እዛ ጊዜ ላይ ናችሁ። እዛ ጊዜ ላይ ስለሆናችሁ ያንን ውጤቱ ያለውን ሰው ስለሆናችሁ ያንን ውጤት አለማግኘት አትችሉ። አለማግኘት ነው የሚከብዳችሁ፣ ማግኘት ሳይሆን ማለት ነው። ስለዚህ ይህንን መረዳት አለባችሁ፣ ማወቅ አለባችሁ። ህይወታችሁን ይቀይሯል። ማንነታችሁን ቀይሩ። ምክንያቱም ህይወት እናንተ ራሳችሁን በምታዩበት መንገድ ነው የምታያት። እናንተ ራሳችሁ የምታዩበት መንገድ ሲቀየር ሰዎች፣ ህይወትም እናንተ የምታዩበት መንገድ ይቀየራል። መንገድ ይታያቸዋል፣ ኦፖርቹኒቲ ይታያቸዋል። አይደንቲቲያችሁን መቀየር አለባችሁ ማለት ነው። ሌላስ ምን ማድረግ እችላለሁ ከዚህ ውጭ ካላችሁኝ፣ ውሳኔዎችን ቶሎ ቶሎ መወሰን ጀምሮ አታራዝሙ። ዛሬ ላይ መወሰን፣ ዛሬ ላይ ማድረግ የምትችሏቸው በጣም ብዙ ነገሮች አሉ። ህይወታችሁንና ውሏችሁን እዩት። ቀኖቻችሁን ኦዲት አድርጓቸው፣ ሰዓታችሁን ኦዲት አድርጉት። ምን ላይ ነው ብዙ ጊዜ የማጠፋው ብላችሁ ራሳችሁን እዩት። ጻፉ፣ ቁጭ በሉና ማለት ነው። እሱን ማድረግ ስትጀምሩ ሪሊ አንደርስታንድ ታደርጋላችሁ። የምን ጊዜያችሁን እያጠፋችሁ ያላችሁት ዋናው ጉዳይ ላይ ሳይሆን የምትፈልጉትን ውጤት ያስቀመጣችሁን ውጤት የምታገኙበት ነገር ላይ ሳይሆን ዳርዳሩን ነው እያላችሁ ያላችሁ። ዝግጅት ላይ ነው እያመሻችሁና እየቆያችሁ ያላችሁ። ለምሳሌ ዋናተኛ መሆን ፈልጋችሁ ዋናው ጉዳይ ምንድነው ካላችሁ ዋና ወይም መዋኘት ነው። እናንተ ግን በሰው መበጥበጥ ላይ፣ ምግብ መብላት ላይ፣ መተኛት ላይ ጥሩ ስለሆነ አሁን እነዚህ ነገሮች ሁሉ ጥሩ ናቸው። መተኛቱ ጥሩ ነው። ጥሩ ምግብ መብላቱ አሪፍ ነገር ነው። ትጥቅ ማሟላት፣ ልብስ መልበሱ በጣም ቆንጆ ነገር ነው። ግን እናንተ ዋናውን ትታችሁ እነዚህ ነገር ከሆነ የምታደርጉት ቆንጆ ያማረበት ስፖርተኛ የሚመስል ሰው ትሆናላችሁ እንጂ ዋና አትችሉም። በእርግጠኝነት ዋና የምትችሉት መቼ ነው ካላችሁ መዋኘት ስትጀምሩ እና ዋናውን ጉዳይ ስታደርጉት ነው። ነግራችሁ ዋናውን ብቻ እየዋኛችሁ በቂ ምግብ ባትበሉ፣ ዋናውን እየዋኛችሁ ኢቭን በጣም የምተኙ ሰው ባትሆኑ፣ ኢቭን ደህና ልብስና ትጥቅ ባይኖራችሁ ዋና አለመቻላችሁ ለምን ካላችሁ ማየት ነው ማለት። ክልል ላይ የሚኖሩ ልጆች፣ ገጠር ላይ የሚኖሩ ልጆች ዋና ይችላሉ። በጣም የተመጣጠነ ምግብ ስለሚበሉ ነው። እንደ ስፖርተኛ ሰው በጣም በቂ እንቅልፍ ምናምን አይደለም። በቃ ዋናውን ነገር ያደርጉታል። ምንን? መዋኘትን ማለት ነው። ዋናውን ነገር ማድረግ ላይ ትኩረት ማድረግ አለባችሁ። እሱን ግን ከማድረጋችሁ በፊት መጀመሪያ ራሳችሁን ኦዲት አድርጉ። የት ነው ሙሉ ሀሳቤ? የት ነው ስራ? የት ነው እንቅስቃሴ? የት ነው? ዋናውን ነገር ነው ማድረገው? ኮንተንት ክሬተር ናችሁ? ኮንተንት ነው ክሬት እያደረጋችሁ አላችሁ ወይስ ደግሞ ሀሳብ እያሰባችሁ ነው? አሁንም ኮንተንት ክሬት ለማድረግ ብቻ ዋናውን ነገር ማድረግ ጀምሩ። ፕራዮሪታይዝ አድርጋችሁ ውሳኔ ወስኑ። እንግዲህ ቅርታ ይሰማችሁ አይሰማችሁ አላውቅም፣ ግን ቆንጆ ዝናብ እየዘነበ ነው። ታሳያችሁ ለዚህ እሺ፣ በረዶ እየጣለ ነው። ይሄ ለምን አስፈለገ ካላችሁ በቃ ስላሳያችሁ አሳያችሁ። ዝም ብላችሁ አዳምጡ። በዚሁ ኮንተንቴን እያያችሁ ኧረ ምን ነው ተደጋገመብኝ፣ ሁሌ አይደንቲቲ ነው የምትለው፣ ሁሌ ማንነት ነው የምትለው እያላችሁ ከሆነ ኦፍ ኮርስ ታዲያ ምን ትፈልጋላችሁ? ሌላ የሚያስፈልጋችሁ አዲስ እውቀት ሳይሆን ሪማይንድ መደረግ ነው። ያወቃችሁትን ነገር ሪማይንድ ማድረግ አለባችሁ፣ አእምሮ ስለሚረሳ ማለት ነው። ስለዚህ ይሄ ማድረግ አለባችሁ። ቶሎ ቶሎ ወስኑ። ቶሎ ቶሎ ውሳኔ ላይ ግቡ። መወሰን ያሉባችሁን ነገር ሊስት ጽፋችሁ ዛሬ ላይ ማድረግ ያለባችሁ ማወቅ ያለባችሁን ነገር ደርድራችሁ እነሱን ነገር መጻፍና ማድረግ ጀምሩ። ካላረጋችሁ አሁንም ወደኋላ ትቀራላችሁ። አሁንም ቀስ ብላችሁ ነው የምትደርሱ። ይናርጉ። ቶታሊ ህይወታችሁ መቀየር ይጀምራል። ሌላ ነገሮችን ደግሞ በቀጣይ ቪዲዮ ሰራላችኋል። ዛሬ ላይ ግን ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ እንዳልኳችሁ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩን እና ክራይቴሪያውን ልክላችኋለሁ። ይመቻችሁ። ቀጣይ ቪዲዮ ላይ እንገናኛለን።